سورة النمل لاي سورة النحل لا يتتكسون بالملكة الله تعالى من إلال فلا تضربوا لله الأمثال زنبرو عندانوش إني نقول أنا أنكس فلا تضربوا لله الأمثال ميلون ليس الله وين ملاسات شولاي هاي ولا وين ملكة الله ونتقن بزيه بقرآن أنكس مسرت ፈጣሪያቸውን አላሁ ተዓላን በፍጥረታት አላመሳሰሉም ወይ ስትል እዚሁ ፈጣሪን በፍጥረታት ማመሳሰል ውስጥ በሁለት እግራቸው ገብተውበት ተመለከታለህ። አላሁ Subhanahu Wa Ta'ala فلا تضربوا لله الامثال ሲል ለአላህ አምሳያን አታድርጉ ለአላሁ Subhanahu Wa Ta'ala ፍጥረታቶቹ ለሱ አምሳያን ምታደርጉ አትሁኑ ሲለን ይሄ ቁርአን አንቀጽ ምን አስገነዘበን ምን አስረዳን ካል አንድ ሰው የሚያመልከውን ፈጣሪ የሚገዛውን ፈጣሪ ከዚህ ፍጥረታት ዓለም ጋር በምንም አይነት መንገድ ማመሳሰል እንደማይችል እዚህ ተግባር ውስጥ ከገባ የጌታውን ቃል ወይም የአላሁ Subhanahu Wa Ta'ala ንግግር እንዳፈረሰና እንደጣሰ ነው። ወደ ሙፈሲሮች ስንመጣ ያው ግልጽ የሆነ የቁርአን አንቀጽ ቢሆንም فلا تضربوا لله الامثال የሚለው ለአላህ አምሳያን አታድርጉ ማለት እንደሆነ የታወቀ ነው። ነገር ግን እንደ ሙሸቢሃዎች ቁርአንን ዝም ብለን ጥቅስ እያደረግን ሙፈሲሮች ምን አሉ በዚህ ላይ የሚለውን ነገር ሳንጠቅስ ቀጥታ ቁርአኑን እያመጣን ላለመሄድ ያክል ይህን የቁርአን አንቀጽ በተመለከተ الامام الطبري من علماء السلف የሆኑት በ310 ላይ የሞቱት ማለት ነው ታላቁ የሰለፍ ዓሊም ተፍሲራቸው ላይ እንዲህ በማለት ይናገራሉ። وقوله فلا تضربوا لله الامثال يقول فلا تمثلوا لله الامثال ولا تشبهوا له الاشباه فانه لا مثل له ولا شبه. الامام الطبري هنا القرآن አንቀጽ ሲፈቱ ምን ይላሉ فلا تمثلوا لله الامثال ولا تشبهوا له الاشباه ለአላሁ Subhanahu Wa Ta'ala አምሳልን አሽባህን አምሳያን አትመስሉለት ለአላሁ Subhanahu Wa Ta'ala አምሳልን አታድርጉለት ለምን فإنه لا مثل له الله تعالى ማለት ለርሱ አምሳያ የሌለው የሆነ ነው ይላሉ። فإنه لا مثل له ولا شبه በማለት ይህ ቁርአን አንቀጽ ከአላሁ Subhanahu Wa Ta'ala አምሳልን አሽባህን ከሱ ማራቅ ሰው ፈጣሪውን በፍጥረታት ማመሳሰል እንደሌለበት የሚናገር የሆነ አያ መሆኑ ይናገራሉ። ወደ الامام الزجاج ስንመለከት الامام الزجاج